ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር አድርጉ። ምርጫው እንዲደገም ተጠይቋል። ኢትዮጵያ የግብጽ ጫና የወደብ ባለቤት ከመሆን አያግደኝም አለች። አሜሪካና ኢራን ወደ ጦርነት ተመልሰዋል። በአማራ ክልል ምርጫው እንዲደገም ጥያቄ ቀረበ። ነአፓ በአማራ ክልል በተወሰኑ አካባቢዎች የምርጫ ማጭበርበር ተግባራት ተፈጽመዋል በሚል ምርጫው እንዲደገም ጠየቀም። ግንቦት 24 ቀን 2018 ዓ.ም በተካሄደው 7ኛው ጠቅላላ ሀገራዊ ምርጫ በአማራ ክልል በተወሰኑ የምርጫ ክልሎች ላይ ከምርጫ ሕግና ስነ ምግባር ያፈነገጡ ተግባራት መፈጸማቸውን ነጻነትና እኩልነት ፓርቲ ነአፓ አስታውቋል። ፓርቲው ባወጣው ባለ 2 ገጽ የቅሬታ መግለጫም በደቡብ ወሎ በለጋምቦ፣ ለጋሄዳ፣ ከለላና ደብረሲና እንዲሁም በደሴና በባህር ዳር ከተሞች የምርጫ ድምፅ አሰጣጥ ሂደት ላይ በርካታ ህገወጥ ድርጊቶች መታዘባቸውን ገልጿል። ከመራጮች ካርድ በነጠላ ከመሰብሰብ ጀምሮ በሚስጥር ድምፅ መስጫ ቦታዎች ውስጥ ገብቶ ተጽዕኖ እስከ ማድረግና በባህር ዳር ከተማ 70 ህጋዊ የፓርቲው ታዛቢዎች እንዳይታዘቡ እስከ መከልከል የደረሱ ችግሮች መፈጸማቸውን በመጥቀስ አስፍሯል። በእነዚህ የምርጫ ክልሎች የተመደቡ የምርጫ ቦርድ አስፈጻሚዎች ነፃና ገለልተኛ አለመሆናቸውን የገለጸው ነአፓ የምርጫ ቦርድ ጉዳዩን በአስቸኳይ መርምሮ የህግ እርምጃ እስኪወስድ ድረስ ጊዜያዊ ውጤት ከመግለጽ እንዲቆጠብና ምርጫው እንዲደገም ጠይቋል። ኢትዮጵያ የግብጽ ጫና የወደብ ባለቤት ከመሆን አያግደኝም አለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ግብጽ አገሪቱ የወደብ ባለቤት እንዳትሆን እያደረገች ያለውን ዲፕሎማሲያዊ ጫናና የእንቅፋት ፈጠራ ስትራቴጂ አጥብቀው ተቃውመዋል። የቀይ ባህር ጉዳይ የሚመለከተው የባህር ዳርቻ ያላቸውን ሀገራት ብቻ ነው በማለት በግብጽ በኩል የሚሰነዘረው አቋም የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ፍጹም ተቀባይነት የሌለው ሲሉ አጣጥለውታል። በተጨማሪም ግብጽ በቅርቡ ከኤርትራ፣ ሶማሌና ሱዳን ጋር የመሰረተችው ወታደራዊ እንዲሁም ኢኮኖሚያዊ ትብብር ኢትዮጵያን በዲፕሎማሲያዊ መድረክ የማግለልና የመክበብ ስልት አካል ተደርጎ ተወስዷል ነው ያሉት። ይህ አዲስ ውጥረት ከታላቁ የኢትዮጵያ ህዳሴ ግድብ ድርድር አለመግባባት ጋር የተያያዘ ቢሆንም ኢትዮጵያ ግን የወደብ ባለቤት ለመሆን የጀመረችውን ዲፕሎማሲያዊ ጥረት በቁርጠኝነት እንደምትቀጥል አስታውቃለች። በተለይም ከሶማሌላንድ ጋር የተፈረመውን የመግባቢያ ሰነድ ጨምሮም ሀገሪቱ ያላትን የባህር በር የማግኘት ህጋዊ ፍላጎት በማናቸውም ውጫዊ ጫና ሳትበገር በሰላማዊ መንገድ እንደምታስፈጽም ሚኒስቴር መስሪያ ቤቱ በድጋሚ አረጋግጧል። አሜሪካና ኢራን ወደ ጦርነት ተመልሰዋል። አሜሪካ በኢራን ገሽም ደሴት ላይ ጥቃት አደረሰች። ቴህራን በበኩሏ ኩዌትንና ባህሬንን በምላሹ ማጥቃቷን አሳውቃለች። የአሜሪካ ጦር ራስን ለመከላከል የተሰነዘረ ጥቃት ነው ቢልም ተኩስ አቁሙን ገደል የከተተ እርምጃ ነው በሚል ትችት ተሰንዝሮበታል። ኢራን በሚሳኤልና ሰው አልባ አውሮፕላኖች የአሜሪካን ኢላማዎችን በኩዌትና በባህሬን መምታቷን ቀጥላለች። ዋሽንግተን ወታደራዊ እርምጃ እየወሰደች ቢሆንም የተኩስ አቁም ድርድሩ አሁንም እንደቀጠለ ነው ብላለች። ጥቃቱን ያደረሰው የአሜሪካው ማዕከላዊ እዝ ወይም ሴንትራል ኮም እንደሆነም ተረጋግጧል። እዙ 2 በኩዌት ላይ እንዲሁም በባህሬን ላይ 3 ሚሳኤሎችን ቴህራን ብታስወነጭፍም ኢላማቸውን ሳይመቱ ወድቀዋል አሊያም አየር ላይ ከሽፈዋል በሚል ሐሳብ ሰጥቷል። የኩዌት ጦር የአየር መከላከያ ስርዓት ሚሳኤሎችንና ድሮኖችን በማክሸፍ ስራ ላይ ተጠምጃለሁም ብሏል። በባህሬንም ከፍተኛ የአደጋ መጥቷል ድምጽ ሰጪ ደውሎች ማስጠንቀቂያ ሲሰጡ አድረዋል ነው የተባለው። ውድ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰብስክራይብ እያደረጋችሁ ቤተሰባዊ ግንኙነታችሁን አጠናክሩ። እንዲሁም ላይክና ሼር እያደረጋችሁ መረጃው ለሌሎችም እንዲዳረስ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮት እንጠይቃለን። ጤና ይስጥልን።